የሚያፈነኝ የነበረ ነገር ነበረ ለረጅም ጊዜ ማፈን ስላችሁ እንዴ ብዬ ልንገራችሁ ካላንደፋደፈኝ አይተወኝም። በነገራችን ላይ ሴት ለወንድ በጣም የምትገርም ሴት የምትሆነው ለባሏ ብላ አይደለም ለራሷ ብላ። አንዲት ሴት ዳሊዋ ሞንደል እያለች ስትሄድ አረ ያምራል ዴ ምናምን ይላሉ ጎረምሶች ድድ ማስጫ ላይ ይመቻል ያምራል እንዴ መቼ እንገናኝ ታዲያ ምናምን ይባባልና እሷም ስለተለከፈች ደስ ብሏት አንገቷን ደፍታ ታልፋለች። ግን ተበላች በቡዳ። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሳደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን። ሁላችሁም እነዚህን ቪዲዮዎች በጥሞና በተረጋጋ መንፈስ ሆናችሁ አዳምጡ። ብዙዎቻችንን የሚያስተምሩ የሚያነቁ መንፈሳዊ ሕይወታችንን የሚያስተካክሉ የሚያበረቱን ትምህርቶች ናቸው። ሁላችሁም ቪዲዮውን በጥሞና ተከታተሉ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ኦኬ ከአይኔ ልጀምርላችሁ። ገና የሃይ ስኩል ተማሪ ያለው ነው አይኔማ የሚጀምረኝ። በአለርጂክስም ያልሄድኩበት ሆስፒታል የለም። በጣም የሚያስጨንቀው ነገር አይኔም መርፌ ተወግቼ አውቃለሁ። መድኃኒቱን ተውት ያለው ሰብኩት መድኃኒት የለም። አንድ ኢትዮጵያ ውስጥ አለ የሚባል ስፔሻሊስት በረጅም ጊዜ ቀጠሮ በኋላ አግኝቼ ቦታ ሄጄ የአይኔ ሽፋሽፍቷል አይደለ እሱ ላይ መርፌ ተወግቼ አውቃለሁ። ሁለቱንም አይኔ መድኃኒት በየቀኑ ነበር የምወስደው። አሁን ግን አባጋ ስዊዘርላንድ ዙሪ ከተማ ከዳንኩ በኋላ ምንም የሚሰማኝ ነገር የለም። ከዛ ሁላ ስቃይ ተገላግያለሁ። ሌላው ሁለተኛው የሚያፈነኝ የነበረ ነገር ነበረ ለረጅም ጊዜ ማፈን ስላችሁ እንዴ ብዬ ልንገራችሁ ካላንደፋደፈኝ አይተወኝም። ሆስፒታል ሄጄ ኦክሲጂን ካልተገጠመልኝ አይተወኝም። መጨረሻ ላይ ቅድመ ሕክምና ላባ ያሳዩዋቸው ስፕሬዎች ነበሩ። እነሱን ለረጅም ጊዜ ይጠቀም ነበረ። አሁን ግን እዛቸው ዙሪክ መጥቼ ከዳንኩኝ በኋላ ምንም አይነት ምንም ፈጽሞ ምንም ነገር የሚሰማኝ የለም። በስነ ስርዓት ተነፍሳለሁ፣ በስነ ስርዓት ሄዳለሁ፣ በስነ ስርዓት እራመዳለሁ። ዙሪክ ከመምጣቴ በፊት ከ2 ወር በፊት ስራ አቁሜ ነበረ። ታምሜ ማለት ለሰው ለመንገር በሚቸግር መልኩ ስራ ቦታ ላይ የምሰራበትን ኮምፒውተሩ ይንቀሳቀስብኛል። የምንነዳቸው ማሽኖች አሉ። ማሽኖቹን ስነዳ ቤቱ ይዞርብኛል። ከዛ አልፎ መራመድ የምቸገርበት ወቅት ነበረ። ስራመድ ልክ አንድ በጣም የሰከረ ሰው አለ አይደለ እየተንገዳገድኩ ነበር የሚሄደው። ከዛ አልፎ እንደገና ሆስፒታል ውስጥ እግሬን እንደዚህ አድርጌ መሄድ አልችልም ነበር። አሁን እንደዚህ እንደምትመለከቱት ይሄ ማለት እነሱ እንደሚሉኝ ከሆነ በ20 ኦገስት ባለፈው እንደነገርኳቸው ላባ በ20 ኦገስት ቀጠሮ ብሄር ኖሮ ዛሬ እኔ ጣፋንታ ወይ ዊልቸር ላይ መቀመጥ ነበረ። አለበለዚያም እዚህ ላይ የሚገጠም የአንገት እንትን ይገባልኝ ነበር። አለበለዚያም ደግሞ ያው ያልጋ ቁራኛ ነበር መሆኑ እንደነሱ አባባል። ዛሬ ግን ድኛለሁ፣ እግዚአብሔር ይመስገን። በአብዛኛው ለወጣቶች ብዙ እንደኔ እኔ ችግር የሚያጋጥማችሁ በብዙ አይነት መልኩ የምጠይቁኝ አላችሁ። እውነት እንጸልይ፣ ሌላ አይደለም መድኃኒቱ። እኔ ምርመራ ስገባ ሰላም ለኪ ሳልል አልገባም ነበረ ወደ መመርመሪያ ማሽኖች ውስጥ። ማለት በምርመራ ሁኔታ ይህ ዘመን ያፈራቸው የተባሉ ብዙ የቴክኖሎጂ መሳሪያዎችን ያልገባውበት የለም፣ ከግሬ እስከ ጭንቅላቴ ማለት ነው። ግን ስገባ ሰላም ለኪ ብዬ ነበር የምገባው። ዶክተር ጋር ሲሄድ ሰላም ለኪ ብዬ ነበር የምሄደው። ግን ሳላውቀው ለእኔ ዋጋ ሰጥቶኛልና ሁላችሁም ተጠቀሙበት። ትልቅ መሳሪያ ነው። አባ እግዚአብሔር ተደስቼ ነው አባ። ብዙ ወጣቶቹ ጋር እንደኔ በቅርበት ማገኛቸው ጓደኞች ሁሉ ተቸግረዋል እኮ አሁን ሲነግሩኝ አባ ብዙ ችግር እኮ ነው ያለው። ማን ያውቃል እኔን ፊዚካሊ እንደዚህ አይቶኝ እንዲህ አይነት ችግር አለበት ብሎ ማን ይረዳኛል? የሁላችንን የሚወስድ ችግር እኮ የሚያውቅ እግዚአብሔር ብቻ ነው። እኔ ዛሬ እዚህ ጋር ስለነገርኩት ነው አባ። ህዝባችን እኮ ተቸግሯል አባ፣ እውነት ተቸግሯል። እኔ አሁን የሚቆጨኝ ነገር ህዝባችን እንዴት እንደሚድን ነው አባ። በእውነት ተቸግረን ትምህርቴንም አቆምኩኝ። እንደዚህ የሚያየኝ ሰው አይረዳኝም ህመሜን።
ማን ያምነኛል? አይኔ ኖርማል ነው አባ ከመቅላት ውጪ ግን እማዬ ነበረው ጉም ነው እና ግራ ይገባኝ ነበር። እንኳን ለኔ አልፎ ለኖርዌይ ሀገር ራሱ ያልኩበት እንትን አልነበረም አባ። አይገባቸውማ ሌላው አይገባውም የመንፈስን አደጋ። አዎ አባ እነሱ የሚሉት ምንድነው ሲላቸው አይኑስ ቫይረስ ገብቷል። ለመጨረሻ ደረጃ ኖርዌይ ስታቫንገር የሚባል ከተማ አንድ ስፔሻሊስት ዶክተር የሚባሉ ከረጅም ዓመት ጥበቃ በኋላ የሚገኛለ። ለእኔ ግን በአጭር ጊዜ ያገኘውና ቀጠሮን ሄድኩኝ። ሲሄድ ምን አለኝ መጨረሻ ላይ በተደጋጋሚ ሲወስዱኝ እነሱ ጋር ቫይረስ ገብቶባል ማዳን አልችልም አለኝ። ተመልከቱ ግን እግዚአብሔር ግን ዛሬ አድኖናል። እውነት ትምህርታቸውን አሁን በሱ ስቅበታለን እንዳሾፈ አሾፈንበታል። እግዚአብሔር ይመስገን አባ። እሺ አባታችን። አንዲት ሴት ዳሌዋን ሞንደል እያለች ስትሄድ ኧረ ያምራል ዴ ምናምን ይላሉ ጎረምሶች ድድ ማስጫ ላይ ይመቻል ያምራል እንዴ መቼ እንገናኝ ታዲያ ምናምን ይባባልና እሷም ስለተለከፈች ደስ ብሏት አንገቷን ደፍታ ታልፋለች። ግን ተበላች በቡዳ። ለምን እንድትበላ ሆና ነው አለባበሷ ያዘው ያለፈችው። ከዛ በኋላስ በሚቀጥለው ቀን ሲጠይቃት እሺ ትለዋለች። ለምን የዝሙት መንፈስ ከሱ ወደ እሷ ሄዷል። ቡዳ ሆኖ አለፈ። በላት መጀመሪያ አያት። ከዛ በኋላ ፈቃዱን እንድትፈጽምለት ሲጠይቃት እሺ አለችው። ዓለማዊ ከሆነች ማትሰግድ ማትጾም ማትጸልይ ከሆነ የዚህ ጎረምሳ የዝሙት መንፈስ የቡዳ መንፈስ አስተናጋጅ ትሆናለች ማለት ነው። እና የቡዳ መንፈስ ብዙ ነው። እንደው ይሄን ስለ አሁን አነሳነው ድረስ በዚህ መስቀው አንድ ነገር ብቻ ምን አለባት አንድ ጥያቄ ይሄን የቡዳ መንፈስ የተበላ ሰው ሌላ መብላት ይችላል? ከዛ ውጪ ደግሞ በመዋረስ ነው የሚገኘው ወይስ የተያዘ ሰው ይበላዋል? ሶስት አይነት ነገር አለው ቡዳ ወደ ሰው የሚተላለፍ። አንደኛ ከማህፀን ከእናት ወደ ልጅ ይተላለፋል። ከእናት ወደ ልጅ የሚተላለፈው እናትየዋ ራሷ በልጅነቷ በቡዳ ተበልታ ከነበረ በፀጉሯ ሊገባ ይችላል፣ በጥርሷ በሳቋ በሆነ ነገር ገብቷል። ስትወልድ ያ ቡዳ መንፈስ አብሮ ይወጣል። ያ ማለት እንደ ህፃኑ ነው አይደለም፣ ሲወለድ ነበረ ማለት ነው። ብዙ ጊዜ ዛር መንፈስ ሲባል አብሮ ተወለደ ሲባል እንደ ህፃን ጡት ጠብቶ የሚያድግ ህፃን ሰይጣን ይመስላቸዋል ሰዎች፣ ግን አይደለም። ዛር መንፈስ አብሮ ተወለደ ሲባል ልጁ ሲወለድ ወይም ልጅቷ ስትወለድ ማህፀኗ አጠገብ ቁጭ ብሎ ነበረ። ደሟንም እንደ ግብር አድርጎ ይወስዳል። እንዲያውም ወደ ገጠሩ ክልል ሰሜን አካባቢ ላይ ልጅ ልክ ሲወለድ በአዳም ልኮ የሚያመልኩ ከሆነ ራሄሎ የምትባል ዶሮ አለች። ትመጣና እዛው ህፃኑ እየወጣ ይታረድለታል። ራሄሎ ትባላለች። የደም መንፈስ ናት። ከእናትየዋ ደም ጋር አብሮ የዛች መንፈስ ይቀላቀላል። ልጁ ሲያድግ በዚህቹ መንፈስ ልክ ያድጋል። ሴት መጠጋት ይከብደዋል። ወንድ ከሆነ ሴት መጠጋት ይከብደዋል። በጣም ብዙ አይነት ተጽዕኖ ይፈጥርበታል። ግለ ወሲብ ይፈጽማል። ግብረ ሰዶም ሊሆን ይችላል። ሴት ከሆነች ሌዝቢያን ልትሆን ትችላለች። ለምን አጋብተው ነው ሲወለድ ተጋብቶ ነው የተወለደው። የኔ ናት እቺ ልጅ ወይም ይሄ ልጅ የኔ ነው አግብቼዋለሁ ትላለች። ስለዚህ ሲያድግ አብራ ለምታድገው ብቻውን ጨለማ ክፍል ውስጥ ቁጭ ብሎ እንዲኖር ታደርጋለች። ማለት ማንም በሌለበት ጭር ያለ ሰዓት ላይ በጣም እየተንቀሸቀሸ ካስቸገራት ሴት ጋር እየሄደ ካስቸገራት ወንጀል ሰርቶ እስር ቤት እንዲገባ ነው የምታደርገው። እዛ ብቻውን ነው የሚኖረው። ሴት የለማ እዛ በግላጭ አገኘችው። ለሊት ትገናኘዋለች፣ ዘሩን ታስፈስሰዋለች። ቀን ባያት ሴት ተመስላ ትመጣለች። ሚስት ናት እሷ ውስጥ ስላለች ማንም ሴት ስትጠጋው ይርበተበታል። ላበራብ ይሆናል እጁን። ፍቅር ነው የሚመስለው ለሱ። በቃ እሷ ጋር ስትጠጋ እኮ ተርበተበት ይላል፣ ግን አይደለም። እህቱ ነች። ምን ችግር እወድሻለሁ ቢላት ምን አለበት? በጣም ስለሚወዳት በጣም ስለሚያከብራት የበለጠ ፍቅሩ ሊገልጽ ይችላል እንጂ ሊፈራ አይገባም አይደል? ስለዚህ ሴት ጋር ሲጠጋ የሚንቀጠቀጥ የሚፈራ ፍቅሩን መግለጽ የሚፈራ ሰው ወይ የሱ አይነ ጥላ መሀል ገብቷል። ግልጽ ነው አይደል? እና ሄዱ ሴት ላይም ሲሆን ደግሞ እንደዚህ ነው። ጭራሽ ፔሬዳቸውን በወር 3-4 ሊያዛባው ይችላል። ወንድ ሲጠጋት መልክ አላት፣ ጸባይ የላትም። ታገባለች፣ ችግር አለ፣ ትነጫነጫለች። ከስራ ሲመጣ በጥሩ መንፈስ አትቀበለውም፣ ይጠላዋል። እሷ ውስጥ ያለው መንፈስ ባሏን ይጠላዋል። የኔ ሚስት ወሰደብኝ ብሎ ነው የሚያስበው። እና ይሄ አንዱ ከማህፀን ጀምሮ የሚወጣ የቡዳ መንፈስ ነው። ከተወለድክ በኋላ ደግሞ እናት ጸጉሩን እየዳበሰች ጡት እያጠባች አይኑን ስታየው ያው በዛው ወይ ጆሮ ሊደነቁር ይችላል። አካል ጉዳተኛ ዲፎርም የሆነ ቅርጽ ያለው ጎባጣ ውር ሆኖ ሊወለድ ይችላል። ከተወለደም በኋላ ደግሞ ልክ እናት እንደዛው ልጇን ልትበላው ትችላለች። ባይዘዌ እናቶች ጋር ብትጠይቅ ልጃችሁን አተኩራችሁ አትመልከቱ፣ ስታጠቡ ሌላ ነገር ተመልከቱ ነው የሚባለው። ዛፉን ያየች አንድ ሴት አይኗ ምን ያህል ኃይል አለው ብሎ ነው የሚያስቡት። ዛፉን እያየች አደረቀችው። ልጇን እያጠባች ዛፉን እያየሽ አጥቢ ተብላ በር ላይ ቁጭ ብላ የምታጠባው ይሄ ዛፍ የደረቀው እኮ በኔ አይን ነው ትላለች። ግን የሰው አይን ነው ለማለት ፈልገው ነው
ግን ሰይጣን ሞኝ ነው ልጁን ከማየት ብሎ ዛፍ የሚያደርገው እንደዛ እንዲያስቡ ስለፈለገ ነው እንጂ ሰይጣን ይሄን ያክል ጅል አይደለም። አምላክ ክርስቶስን እኮ ይሄን ድንጋይ ዳቦ አድርግ ብሎ የፈተነ ይሄን የዓለም ወርቅ በሙሉ የኔ ነው እስቲ ስገድልኝ ብሎ የፈተነ እስቲ ከዚህ ፎቅ ላይ ራስን ጣል ብሎ መላእክቶች እስቲ እንደሚያግዙህ ልይ ብሎ የፈተነ ክርስቶስን የፈተነ ሰይጣን እዚህ ጋር መጥቶ አይ ልጇን ስላላረጀችው አልበላውም ዛፉን ልብላው ብሎ ይበላል? ስንት ትውልድ ያበላሸ መንፈስ እንደዚህ ሞኝ ነው ብለህ ታስባለህ? የለም። ሌላው የቡዳ መንፈስ በተዋርሶ ይገባል። ፎቅ፣ ቤት፣ ሆቴል ምናምን በጣም ብዙ ቦታ ላይ መስራት የሚፈልጉ ሰዎች ብዙ ጊዜ ከመናፍስት ጋር ይዋረሳሉ። ወደ ገበያ ገጠር ክልል አካባቢ ላይ አሁን ወፍጮ ቤት መትከል በጣም በቃ እንደ ሀብት ነው የሚታየው። ትምህርት ቤት መክፈት ወይም ገበያ ንግድ ቦታ መክፈት ማለት በጣም ታዋቂ ነው እና ከዛ አንፃር ምን ያደርጓቸዋል? ደብተራው ያዘዋል። ሂድና ገበያ ላይ ራቁትህን ህዝብ መካከል ተንከባለል፣ እንደ አህያ ተንከባለልና ሮጥ አምልጥ ይባላል። ህዝብ ፊት እንደዛ ካደረገ በኋላ መጥቶ ጅብ ቆዳ ላይ ይንከባለላል፣ ሀብታም ይሆናል። ለምን? አዋርዶ ነው ሀብታም የሚያደርገው። የጅብ ቆዳ ላይ ያንከባልላቸዋል። ሌላው የጅብ ቅንድብ፣ ጅብ ሞተ ሲባል ቅንድቡ ይፈልጋል፣ አንጀቱ፣ ጆሮ ሁሉ ተፈልጎ ምናምን። የኢትዮጵያ ህዝብ እኔ አንዳንዴ ማተብ ያሰረው ኦርቶዶክስ ነው ይሄን የሚያደርገው ትላለህ። የሆነ ቦታ ጅብ ሞተ ከተባለ መድኃኒት እኮ ቶሎ ቶሎ ሄዱ ይባላል። መድኃኒት የሆነውን ክርስቶስን መስቀል ማተብ ባንገቱ ላይ አስሮ የጅብ ቆዳና የጅብ ቅንድብ የጅብ ምላስ ጥርሱ መድኃኒት ነው ተብሎ ሲሻሙ፣ ታዲያ ጅቡ ነው ጅብ የሆነው ወይ ሰው ነው ጅብ የሆነው? ተሰብስበው እኮ ተቀራመቱት ማለት ነው። እና እኔ መንደር ላይ ይቻለው አዲስ አበባ ጥግ ላይ አባዶ የካባዶ ኖር በነበርኩበት ሰዓት ላይ በደንብ ነው በቃ ጅብ ሞተ ተብሎ ወይም ወደቀ እንትን በጥይት ተመታ ተብሎ ተቀራመቱት። ሊያውም በህይወት ከተገኘማ ትልቅ ነገር ነው ይበልጥ። አዎ ይሄ ምንድነው? ሆም ብለው ይፈልጉታል፣ ይዋረሱታል። ለምን? የጅብ ቆዳ ይፈልጋል። የቡዳ መንፈስ ለመዋረስ የጅብ አይን በማታ ማየት ስለሚችል ነው ይሄ ነው የተፈለገው። ስለዚህ ምናልባት ያልተመለሰችው የቡዳ መንፈስ ያለበት ሰው ሌላ ሰው በቡዳም ሊበላ ይችላል ማለት ነው። መጀመሪያ ተበልቶ 7 ዓመት ይኖራል መንፈሱ ያለ ጾም፣ ያለ ጸሎት፣ ያለ ስግደት፣ ያለ ሃይማኖት፣ ያለ መንፈሳዊ ህይወት ዝም ብሎ መንፈሱ እንደገባ 7 ዓመት ከተቀመጠ ይሄ ልጅ ወይ ቢች ልጅ ላይ ያለው መንፈስ መጀመሪያ የራሱ የሆኑትን ነገሮች መብላት ይጀምራል። ገንዘብ ስትይዝ ገንዘቧን ያባክናል፣ ልጆቿን፣ ቤት አካባቢ ላይ ያለውን። ከዛ እየወጣ ገና ቀና ብላ የሆነ የልኳንዳ ቤት ስጋም ሊሆን ይችላል ስታየው ትል በትል ነው የሚሆነው። ወይም ሰዎችን ወይኔ ይሄ ዕቃ ሲያምር የሰርግሽ ስጦታ ቆንጆ ነው ብላ ስትል ያ ዕቃ ከሳምንት በኋላ ይሰበራል። ወዲያው ሊሰበር ሁሉ ይችላል። ሌባ ሊመነትፍም ይችላል። ሞባይል ግን አያውቁትም ሰዎቹ። እነሱ ከአይናቸው ይሄ ነገር እንደወጣ አይረዱትም። አያውቁትም። ያለብን ሃይማኖት ውስጥ አይደሉም። ስልጣን አግኝቷል። ብዙ ጊዜ የቡዳ መንፈስ ያለበት ሰው 3 ጸባይ አለው። አንደኛ የራሱን ህይወት እየበላ እንደሆነ አያውቅም፣ ግን የራሱን ህይወት እየበላ ነው። ሁለተኛ ነገር ደግሞ አስመሳይ ነው። ድራማ የሚሰራበት መንፈስ ስላለ እሱም ሰው ፊት ብሎ ጥርሱን የሚያሳያል፣ ዞር ሲል ይድፋ ይልሃል። በቃ ትወና አይኑ በጣም ገጸ ባህሪ ይቀያየራል። አትይዘውም። የቡዳ መንፈስ ሳትወድ በግድ ጸባይህን ይቀያየረዋል። ሶስተኛው ደግሞ የቡዳ መንፈስ ብዙ ጊዜ የተበላሸ ጸባይ፣ የተበላሸ ባህሪ እንዲኖር አድርጎ በዙሪያ ያሉትን ሰዎች አርቆ ብቻ እንድትሆን ነው የሚያደርገው። ማለት በቃ ለሰው የማይመች ማንነት እንዲኖር ያደርጋል። ግን በሲስተም ነው። መንፈስ መሆኑ ከታወቀ በጸበል ይሸኛል። እኛ ሀገር ከሆነ ሌላ አፍሪካ ሀገር፣ ሌላ ዓለም ላይ ከሆነ ግን እንደ አንድ ትልቅ አይኪው ወይም እንደ ትልቅ ችሎታ እንደሆነ ተፈጥሮ ቴንደንሲ ዝንባሌ ብለው ስለሚቆጥሩት ተመችቶት ነው የሚኖረው። እኛ ሀገር ግን መንፈስ መሆኑ ከታወቀ ጸበል ትሂድ ስለሚባል ይላል። ስለዚህ በሲስተም ነው የሚኖረው። ምናልባት ክርስቲያን በሲኦል በማስገባቱ ተሻላሚ ስለሚሆን ይመስለኛል። በጣም የዚህን ያክል ታዲያ እንዴት ይታገላል? እንደሚያዝ ካወቀ እንደምናንገላታው ጸበል ቦታ ላይ ተኮነ ልቀቅ አለቅም እቆያለሁ ይላል። ምን ይሁን አስጨነቀው? ለምን ይቃጠላል? ምን አይሄድም ል ነበር እኔ። ምናልባት ይሸለም ይሆን? ሉሲፈር ይሸልሞ ይሆን? የሚገርም ነው። እኔ አላውቅም። ባህሪ ሆኖ ነው። በነገራችን ላይ ሴት ለወንድ በጣም የምትገርም ሴት የምትሆነው ለባሏ ብላ አይደለም፣ ለራሷ ብላ። የሀገሬ ሰው እንደው ምን ይላል? ጨው ለራስ ስትል ጣፍጥ አለበለዚያ ድንጋይ ነው ብሎ ይጥሉሃል ይላል። እና ቅን የምትሆነው ለአንድ ሴት ምን አለችኝ ቢሮዬ፣ እንዴ ጸጋዬ አንተ የምትለኝ እኮ እሱ ሁኚልኝ የሚለኝ ነው እያልከኝ ያለው
ሰው ልክ ነው አይሁኝለት። እሱ እኮ የሚያወራው ልክ ነው እንዴ? እንደዚህማ ከሆንኩ መልካም ሴት ሆንኩለት እንዴ? መልካም ሴት መሆን ለሱ ነው የሚጠቅመው ለአንቺ ነው የሚጠቅመው? ቅንነቴ ለራሴ ነው፣ መልካምነቴ ቅን ብትወድ የሚጠቅመው ለአንተ ነው። ለምሳሌ ልብህን ንጹህ ብታረግ ለእግዚአብሔር ምን ሆነ? የልብህን ንጹህ ማድረግ የሚጠቅመው ለራስ እንጂ ለእግዚአብሔር ምን ሆነ አይደለም። ሰውም ሚስትም ለባሏ ቸር ስትሆን ቸርነቷ ለራሷ እንጂ ለባለቤቷ እንደ ማንኛውም ይሸከማል ከአቅሟ በላይ ከሆነ ለእግዚአብሔር ትቶ ዝም ይላል። ዋንዴ ደግሞ የሥራዋን ውጤት መልሳ ታገኛለች። ቅንነት የእግዚአብሔርን ፊቱን ታየዋለች። በጣም የእግዚአብሔርን ፊት ለማየት ቀንሞን በጣም እዚህ ምድር ላይ አልኩ በቃ ምንም ነገር አይኑር፣ ቅን ልቦና ግን ይኑር። ምንም የፈለገ ቆንጆ ብትሆን የፈለገ መልክ ቁመና ያማረ መጽሐፍ ቅዱስ እኮ መጽሐፈ ሳሙኤል ላይ እግዚአብሔር ሳኦልን ናቀው ይላል። ሳኦልም ንጉሱ ምን አለው? ንጉስ እንዳትሆን እግዚአብሔር ናቀ ይላል። ወደ ኢሴ ልጅ ሄዶ ሊቀባ ሲል ያ የመጀመሪያ ልጃቸው መልኩ ቁመናው ያማረ ንግግር አሳማሪ ነው ይላል። እንደው እንደዚህ ዘመን የሆነ አስመሳይነት አለ አይደል? በቃ በንግግር ብቻና መልኩንና ቁመናን አትየው እኔ ንቄዋለሁና ይላል። እና ሰው እንደማይ እግዚአብሔር አያይም፣ ሰው ፊት ያያል እግዚአብሔር ልብ ያያል አለው። ስለዚህ ዳዊትን ቀባ ነው። ልብ ቅን ከሆነ መሬት እንደዚህ ብትናጥ እግዚአብሔር ከተናጠ መሬት ላይ አንተን ያተርፋል። በጣም 100% እኔ መሰለክ በህይወቴ ስለተጠቀምኩበት ነው። አሁን አንዳንዴ የኖርከውንና ድርጅቴን ከመፍረስ ያዳነው ምን ብለህ ብትለኝ ትንሽ ቅን ነኝ መሰለኝ። ትንሽ አልጠቀምህም ወይ በቃ እዚህ ቦታ ያቆመኝ ያንተ ሚዲያ ላይ ያቀንነስ በዚህ በትንሹ እድሜ እግዚአብሔር ብዙ ምሕረቱን አሳይቶኛል። በጣም ብዙ ልሞት ደርሼ ከሞት አፋፍ እባክህን አምላከ ቅዱሳን ማረኝ ብዬ ጥር 27 ነፍሴ ከስጋዬ ልትወጣ ጫፍ ደርሳ እባክህን አምላከ ጊዮርጊስ አምላከ መላእክት አምላከ ቅዱሳን ብዬ እግዚአብሔር ነፍሴን መልሶልኝ ያቀውና ምን ትወዳለህ ለሰው ምን ትነግራለህ ብለህ ብትለኝ እኔ ሴትም ትኑር ወንድም ትሁን ስራ ሰራተኛ ማሰሪ መንግስትን ባለስልጣን አገልጋይም ቀዳሽም በቃ ልብህን ቅን አድርግ። መጽሐፍ ቅዱስ ኢዮብም አረጀ እድሜ ጠግቦ ሞተ ይላል። እና እድሜ ጠግበ መሞት ከፈለክ በረከትም ደግሞ ይሄ እስናት አባው ስለ ገንዘብ አይደለም። በነገራችን ላይ በረከት ገንዘብ አይደለም። አሁን ብዙ ሰው ይመስለው መባረክ ማለት ሚሊዮን ነው። መባረክ ማለት እግዚአብሔር ጤና ከሰጠ፣ እግዚአብሔር እድሜ ከሰጠ፣ እግዚአብሔር አፍ፣ ጆሮ፣ እግር፣ እጅ ከሰጠ ባለ ነገር እንድትደሰት ቴንክ ዩ በቃ እሱ ነው እኮ ህይወት ማለት እኮ እሱ ነው። በቃ እግዚአብሔር መጽሐፍ ቅዱስ ምን ይላል መሰለህ? እኔ ሰላሜን እሰጣቸዋለሁ፣ የምሰጣችሁ ሰላም የዓለም ሰላም አይደለም። ትንሽ ነገር ከእግዚአብሔር ጋር ብዙ ነገር ግን ያለ እግዚአብሔር ትንሽ ነው። ወጣትም ይሁን ትልቆችም ይሁኑ ባለስልጣንም ባለሀብትም ይሁን ልቡ ንጹህና ቅን ከሆነ በጌታ ስም በቃ ህይወቱ ልነግርህ ከምችለው ለገንዘብ ሊቸገር ይችላል። የማይቸገራቸው ሚሊዮን ነገሮች አሉና ጥሩ ማንነት ጥሩ ፋውንዴሽን አንተ ጋር ካለ ከዛ በኋላ ልትንገጫገጭ ይችላል። አትወርቅም። ብትወርቅም እግዚአብሔር እጅ ላይ ነው የምትወርቀው፣ መሬት አትገባም እንደማለት ነው። በውስጣችን አድሮ ባለው የመንፈስ ቅዱስ ስልጣን ካልተቃወም ነው በስተቀር ዓለም ከባድ ነው። እውነት ለመናገር አይከብዳችሁም ብለን አይደለም። በነገራችን ላይ ሁላችሁ የጽድቅን ስራ ስናስተምር እኛም መክፈዱን ስለምናውቀው የማይረዳችሁ መምህር የማይረዳችሁ ካህን የለም በዚህ ምድር ላይ። የትኛው ነው የማይከብድ ስራ? እውነት ለመናገር መብል መጠጡ ነው። ይሄ የማያስደስተው ሰው አለ? መብል መጠጥን ማግኘት የማይቃትት ሰው አለ? ይሄን እናንተ እንደምትፈልጉ እኛም እንፈልጋለን። እኛ እንደምንፈልግ ሁሉ እናንተም ትፈልጋላችሁ። ይሄን በመፈለግ እንደክማለን። ምድራዊውን መብል መጠጥ በመፈለግ እንደክማለን። ምድራዊ ቤታችንን ለመስራትም እንዲሁ እንደክማለን። ከሰው ተርታ እስክንወጣ ድረስ አንዳንድ ጊዜ ብዙ ስቃይ ብዙ መከራ እንቀበላለን። ለምን? በዓለም ውስጥ በጣም ብዙ የሚያደክሙ ነገሮች ስላሉ ነው። መልካችን እስኪለወጥ ድረስ ሊያደርሱ የሚችሉ ነገሮች። ህይወት ከባድ ናት። ለዚህ አይደል እንደ ኢዮብ ህይወት ብርቱ ሰልፍ ናት ብሎ የተናገረው እኮ ለዚህ ነው ቅዱስ ኢዮብ። ስለዚህ በብርቱ ሰልፍ ውስጥ ስንሄድ የሚያግዘን የመንፈስ ቅዱስ ስልጣን በውስጣችን አለ። ከሱ በላይ ደግሞ እጁን ጭኖ የባረከን መባረክ በሐዋርያት አብራክ ውስጥ ሆነን እኮ በአብራከ ትምህርታቸው ውስጥ እኮ እኛም አለን። ይህም ቡራኬ ተቀብለነዋል። ይህን ካላቸው በኋላ ሐዋርያት ካዘዛቸው ትእዛዝ ፈቀቅ አላሉ አንድም ጊዜ እንኳን ማለት ነው። እንዲህ ብሏቸው ወዴት ነው ሄደው ሂዱ ያላቸው? ኃይልን እስክትለብሱ ድረስ በኢየሩሳሌም ቆዩ ነው ያላቸው ሐዋርያት። ከዛ በኋላ ከኢየሩሳሌም ስለመውጣታቸው ተጽፏል። እንዲያውም የእግዚአብሔርን ስራ እየሰሩ ጠበቁት ነው የሚለው እኮ። የሐዋርያት ሥራ ምዕራፍ 1ን ተመልከቱት። መንፈስ ቅዱስ እስኪመጣላቸው ድረስ እነሱ እየተሰናዱ ነው የነበረው፣ እየተዘጋጁ የነበረው፣ ጉባኤውን የጎደለውን እየሞሉ ነው የነበረው። በይሁዳ ፋንታ ማትያስን ተኩበት። ከዚያም ለጸሎት ይተጉ ነበረ። ከጌታ እናት ከማርያምና ከሌሎችም ሴቶች ጋራ ለጸሎት እየተጉ ነበር ይላል።
መንፈስ ቅዱስን እስኪለብሱ ድረስ እዛች ቁጭ በሉ የተባሉባት ቦታ ተቀመጡ፣ ጠብቁኝ የተባሉባት ቦታ ላይ ንቅንቅ ሳይሉ ጠበቁት ይላል። እግዚአብሔር ባስቀመጠን ቦታ ላይ ተቀምጠን እግዚአብሔርን መጠበቅ ብንችል እንዴት መልካም ነበር በእውነት ወገኖቼ። ግን ብዙዎቻችንን ያላሰብነው አንዳች ነገር ነጥቆ ሲወስደን ይታያል። ዘፈን የነጠቃቸው ብዙዎች ናቸው። የመናፍቃን ጉራ፣ የመናፍቃን ትምህርት ነጥቆ የጨረሳቸው እጅግ በጣም ብዙዎች ናቸው። የስጋ ደካማነት ከመንፈስ የለያቸው እጅግ በጣም ብዙዎች ናቸው። ብዙዎቻችን ስፍራችን ላይ እንዳንቆ ያድርጎናል። ካህኑ ያለው አሁን በስፍራው ነው። መነኩሴው ያለው አሁን በስፍራው ነው። ምእመኑ አሁን ያለው በስፍራው ነው። በተክሊል የተጋባው ሰው አሁን ያለው በስፍራው ነው። ስፍራችንን አልለቀቅንም ትላላችሁ። ጣዕማችንን የሚያሳጡን ብዙ ነገሮች አልተፈራረቁብንም ትላላችሁ። በጣም ብዙ ነገሮች ከስፍራችን ንቅልቅል አድርገውናል። ብዙ ነገሮች አንዳንድ ጊዜ ይኸውላችሁ የናቅናቸውም ነገሮች ቆይተው ሊጥሉን ይችላሉ። እየተጠራቀሙ በሄዱ ቁጥር ማለት ነው። እያደጉ እየጣሉን ነው የሚሄዱት። ሐዋርያት ግን ከዛ በኋላ አልተንቀሳቀሱም። እንዲያውም ይላል እየጸለዩ ይጠብቁ ነበር። መጸለይን አምላካችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ሳለ አስተምሯቸዋል፣ አሳይቷቸዋል። እንዲያውም ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ብርቱ ማሳሰቢያም ሰጥቷቸዋል። ያችን የተነገረቻቸውን ትምህርት አስታውሰው ለጸሎት ይታጉ ነበር። መጽሐፍ ቅዱስ ራሱ ሲገልጸው ከማርያምና ከሌሎች ከጌታ እናት ከማርያምና ከሌሎች ሴቶች ጋር ለጸሎት ይታጉ ነበር ነው የሚለው። ይጸልዩ ነበር አይደለም፣ ይታጉ ነበር ነው የሚለው። ይሄ ማለት ሌሊትና ቀን ደግሞ ደጋግሞ መልሰው መላልሰው ያደርጉት ነበር ይላል። ለጸሎት ትጉ ወገኖቼ። መንፈስ ቅዱስን እንለብሳለን፣ ለጸሎት እንትጋ፣ ከሰማይ ኃይልን እንቀበላለን። እንዲህ እንደደከምን አንቀርም። አሁን እኮ በጣም በቀላል ኃጢአት እኮ ድል የምንነሳው ኃይል ከሰማይ ስላልተሰጠን ይሆናል። ምናልባትም ወገኖች በቀላል በማየት አይደል የምንሰናከለው። አሁን አንዲት ቃል ሰምተን አይደል 1 ዓመት የምንቀየመው፣ 1 ዓመት የምንታመመው። አንድ ቀን በተሰማች ኃይለ ቃል በተሰማች ክፉ ቃል ምክንያት 1 ዓመት ሙሉ ኃጢአት እየሰራን ኃጢአት በልባችን ተሸክመን እንኖራለን። የጸነሰች ሴትስ ከሆዷ አውጥታ የምትገላገልበትን ቀን ታውቀዋለች። ቂምን ያረገዘ ሰው መቼ አውጥቶ እንደሚጥለው ያውቀዋል? አያውቀውም እኮ። እንዲህ ሆነው የሚኖሩ እጅግ በጣም ብዙዎች ናቸው። ስለዚህ ለጸሎት እንትጋ፣ መንፈስ ቅዱስን እስክንቀበል ድረስ ማለት ነውና በዘፈን ላስረዳው ይሄንን ነገር። ዘፈን ነው እንበል። ተመልካቾቻችን ግን ዘፈን በምትለው ቃል የራሳቸውን ክፉ ልማድና ሱስ እየተኩ ይስሙት። ዘፈን ማቆም ነው የሚፈልግ ሰው መጀመሪያ የሚያደርገው ነገር ምን ነው? ብዙ ጊዜ ዘፈንን ከስልኩ ይደልታል፣ ከዛ መዝሙር ይጭናል። አንድ ሳምንት በኋላ ድጋሚ ዘፈን አዳማጭ ነው። ለምን መሰለህ? አባቶች ምን ይላሉ? ልብ አንድ ቦታ ነው ያለው። ልብህ አንድ ቦታ ነው ያላት፣ ወይ ለዘፈን ወይ ለመዝሙር። ስለዚህ ልብህ ላይ አሁን ብዙ ጊዜ ዘፈን ያዳመጥ ሰው ከዘፈን ጋር ፍቅር አለው አይደል? ዘፈን ቢሆን ጥፍት አድርገህ መዝሙር ስታምጣ አይቀበልልህም። ልብ አንድ ቦታ ነው ያለው። የኃጢአት ጣዕም ከልብህ ካልወጣ የጽድቅ ጣዕም አይገባም። እና ብዙ ጊዜ ትኩረታችን እኛ ኃጢአቱን ማቆም ላይ ነው። መጥቷል። ኃጢአቱን ማቆም ላይ ነው ሰው ትኩረት የሚያደርገው። አንተ ጽድቅ መስራት ላይ ትኩረት አድርግ። አንድ መምህር እጅግ የሚደንቅ በቃ አገላለጽ ገልጾልኛል። ምን አለ? ብርሃን አለ እዚህ ጋር፣ ከዚህ ጋር ጨለማ አለ። ጨለማው ነው ኃጢአት። ብዙ ጊዜ እኛ ዞረን የታገልን ያለ ነው ከጨለማው ጋር ነው። ከዚህ ዞረ ከጨለማው ጋር ስትታገል ጀርባህ ምን ያገኛል? ብርሃኑ ጀርባህን ነው የሚያገኘው፣ ክርስቶስ ነው። ስለዚህ ከኃጢአት ጋር መታገልህን ትተህ ወደ እግዚአብሔር ዙር። ገብቷል? አንተ ለምሳሌ 12 ሰዓት ሙሉ ኃጢአት ይሰራ የነበረው ሰው ያንን ክፉ ልማድ የሚሰራ ሰው ከነበር 12ቱን ሰዓት በጽድቅ ለመቀየር አትታገል። የጠዋት አለች 30 ደቂቃ እሷን ጸሎት ማድረግ ብቻ፣ ከዛ 11 ተኩሉን አድርግበት። ስለዚህ የሆነ ነገር ጀመርክ ማለት የሆነ ነገር አቆምክ ማለት ነው ይላል መምህሬ። what you start is what you stop። 30 ደቂቃ ጸሎት ማድረግ ጀመርክ ማለት የሆነ ጊዜ ታቃጥላት የነበረችውን ተተካች። ግን አንተ ብዙ ነው 11 ተኩሉ ኃጢአትህ ብዙ ነው ነው። አንድ እህቴ ደግሞ ምን ብላኛለች? በጣም በቃ የሚደንቀኝ ነገር ማታ ያንን በጣም የምጠላውን ኃጢአት የሚዘገንን ራስህ እንድጠላ የሚያደርገውን ኃጢአት ሰርተህ ጠዋት ቆመህ የመጸለይ አቅም ካለ አንተ ምንም ታሸንፋለህ። አይከብድም? በጣም ጠዋት ምንም እንዳላረግሰው ዳዊትን መዝሙር ዳዊትን ውዳሴ ማርያም ብቻ ጸሎት ቤት እግዚአብሔር ፊት ስቆ እግዚአብሔር ከውድቀትህ ጋር ምንም የለውም ወንድሜ። እግዚአብሔር ከመውደቅህ ጋር ጉዳይ የለውም። ለመነሳት ከመሞከርህ እንጂ ያደረካት ያቺ የጠዋት ጸሎት ይቆጥርልህ። 30 ደቂቃ ሆናለች አይደል? 11 ተኩሉን ተው። ከዛ ማታ ደግሞ ሌላ 30 ደቂቃ ጨምር። መጽሐፍ ቅዱስ ነው ስንት ቀር? 11 አይደለ?
ስለዚህ የሆነ ነገር ሲጀምር ሳታስበው በስተዋቂነት ከኋላ እየቀነሰ ነው ያለው። ስለዚህ ፍቅር እግዚአብሔር እንዲጨምር ለሚያደርግ ነገር እግዚአብሔርን መውደድ ስትጀምር ነው ኃጢአቱን ሳታውቀው እየጠላህ መጣው። እና እነዚህ ሰዎች ብዙ ጊዜ ዘፈን የተዉ ሰዎች ምናምን ስታቸው ዘፈን እያዳመጡ ግን ጧጧት መዝሙር ወደ መጀመር አያውቁትም። ከዛ ቀስ ብለው የሆነ ጊዜ ሳያውቁት መዝሙሩን ወደውታል። ከዛ ዘፈን ይዘገናቸው። ለምን? ልባቸው በመዝሙር ተያዘ ማለት። ስለዚህ እግዚአብሔር እንድትወድ ከሚያደርግህ ነገር ጋር ትኩረት አድርግ። በቃ ኃጢአቱን ስራው። ጠዋት ቤተክርስቲያን ሂድ፣ ተጸበል፣ ከጓደኞቹ ጋር ከነዛ ጥሩ ሰዎች ጋር ዋል፣ ግባ፣ ኃጢአቱን ስራው፣ ጠዋት ሂድ። የሆነ ጊዜ ለእግዚአብሔር ያለ ፍቅር እየጨመረ ሲመጣ ለዚህ ለኃጢአቱ ያለ ፍቅር እየቀነሰ ይመጣ። ግን አንተ ለኃጢአቱ ያለህን ፍቅር መቀነስ ላይ ትኩረትን ማድረግ ተው፣ የእግዚአብሔርን ፍቅር መጨመር ላይ ኮምፕሊኬትድ ላርገው አላ በጣም ግልጽና ቀላል በጣም ትክክለኛው የልማድ ኃጢአትን ለማቆም ትክክለኛው መፍትሄ እግዚአብሔርን መውደድ ብቻ ነው። ከዛ ከሱ ፍቅር ውጪ ምንም ሊያድን የሚችለው ነገር የለም። ነፍስ የተፈጠረችው እግዚአብሔር ለመውደድ፣ ነፍስ የወደደችውን አገኘች ትላለች ስታገኙ። እኛ እኮ ልክ ይሄ የክርስቶስ መስቀል አይሁዶች 300 ዓመት ቆሻሻ አይደለ? ያ ነው በቃ አሁን ነፍስ ላይ የተደረበባት ያ ነው። መስቀሉን መፈለግ ላይ ብቻ ተያያዘ። አንተ ቶ ቆሻሻው ቶ ኃጢአትን ግን ዝም ብለህ ንስሐ ግባ፣ ዝም ብለህ ቁረብ፣ ከዛ ውደቅ። አሁን ቁረብ። የሆነ ቀን ድል ታደርጋለህ፣ የሆነ ቀን ተነስተህ ትቀራለህ። እኔ ፍቅር እግዚአብሔርን ሊጨምርን ከሚችሉ ነገሮች ሁል ጊዜ መሳተፍ ያስፈልጋል። ከዛ በቁርባን ይጋባሉ። ከዛ እሷ ዛሬ ሚካኤል ነው፣ ነገ ገብርኤል ነው፣ ከዛ ኡራኤል ነው፣ ከዛ መድኃኒዓለም ነው፣ ከዛ 29 ነው፣ ከዛ ምናምን ሰንበት ነው፣ እንደዚህ ነው፣ ዛሬ አይታረስም፣ ዛሬ አይታፈስም፣ ዛሬ አይሸከሸክም፣ ዛሬ እንትን አይልም ምናምን እያለች በጣም ብዙ ስታበዛ እሷ ለዚህ ህይወት አዲስ ነው። ዋት ዛሬ ደግሞ ሳትጣጣሙ ዘላችሁ በቁርባን ትጋባላችሁ። ከዛ በቁርባን የተጋባ እኮ በጾም እንደዚህ ያደርግም፣ በቁርባን የተጋባ በመድኃኒዓለም በቁርባን የተጋባ በሚካኤል ቀን፣ በቁርባን የተጋባ በገብርኤል ቀን፣ በማርያም ቀን፣ በኡራኤል ቀን፣ በቂርቆስ ቀን ምናምን እየተባባላችሁ ትዳራችሁ ምን ያህል ይመጣል? ችግር ውስጥ ትከቱታላችሁ። ከመጋባታችሁ በፊት የትዳር ቅድመ ትምህርቶችን ውሰዱ። መንፈሳዊ ህይወት ከሌላችሁ ሁለታችሁ መጀመሪያ ተማሩ። ገና ለገና ሞራል ተሰምታችሁ ሞቅ ብላችሁ የቤተክርስቲያን ጋብቻ በጣም ስለሚደምቅ ብቻ ዘላችሁ ወደ ቁርባን ጋብቻ አትሂዱ። ቁጭ ብላችሁ ቅዱስ ቁርባን ምን እንደሆነ፣ ሚስጥረ ተክሊል ምን እንደሆነ፣ የጋብቻውን ትምህርት አስቀድማችሁ መማር፣ ማወቅ፣ መረዳት። በሁለታችሁም በኩል ተመሳሳይ እውቀት ሊኖር ይገባል። ሚስት ለባሏ ስትል ብቻ ባልየው ኖ እኔና አንቺ በቤተክርስቲያን ካልሆነ አንጋባም ስላላት ብቻ ትገባለች። ከዛ በኋላ ትዳሩ ቁልፍ። ባል ሚስቱ የግድ በቁርባን ነው እንጂ እኔ እፈታሃለሁ በቁርባን ካልሆነ እኔ አንተን አላገባም ስላለችው ብቻ ሄዶ ይጋባል ላለማጣት። በኋላ ህይወቱ እሷ ዛሬ እንዲህ ነው እሱ ለሱ አዲስ ነው ሁሉም ነገር ለሱ። ወይ ቀድማ ላስተማረችው ወይ ቀድማ ላዘጋጀችው የግድ እሷን ላለማጣት ሲል ብቻ ሰው ነው የገባበት። ዳራቸው አደጋ ውስጥ ይገባል። ነገ እንቁረብ ብትለው እምቢ ይላታል። እኔ እኮ ቁርባን የመሰለኝ የሰርጋችን ቀን ብቻ ነው እንጂ ከዛ በኋላ መች ይቆረባል በያዙ። በቁርባን የተጋባ ሰው ሲጀመር ከቅዱስ ቁርባን የራቀ ሊኖር አይገባም። ቢያንስ በወር ሁለቴ ምናምን መቁረብ ይኖርብሃል። አትሊስት ግዴታ ነው እየተቀበለ ሁሉም ሰው ሲጀመር ከቅዱስ ቁርባን መራቅ የለበትም። እና እሱ ከዛ ሚስት ለብቻዋ ወደ ቅዱስ ቁርባን መቅረብ ትጀምራለች። ቆርባ ስትመጣ ባል ፍቃደ ስጋ መፈጸም ይፈልጋል። ሚስት ቆርብ ያለው አይሆንም ኬምቢ ማለት ተጀመረ እያላችሁ ትዳራችሁ ገደል ውስጥ ነው የምትከቱት። ኢሞሽናል ሆናችሁ ስለ ቅዱስ ቁርባን ስለ የጋብቻ ትምህርት ሳታውቁ ሳትረዱ ዘው ብላችሁ ትዳር ውስጥ ገብታችሁ በቁርባን ተጋብታችሁ በኋላ ላይ የማትወጡት ችግር ውስጥ አትግቡ። አስቀድማችሁ ተማሩ፣ አስቀድማችሁ ተረዱ፣ አስቀድማችሁ እወቁ፣ ትምህርቱን እወቁ። ሚስት በቁርባን ከሆነ የምትፈልጊው ባል ካልሆነ መጣጣም አለባችሁ። በቃ አትሊስት ኮመን የሆነ አንደርስታንዲንግ ትክክለኛ እውቀት ካልያዛችሁ በስተቀር ለሷ ብለህ ገብተህ በኋላ ላይ ትዳራችሁን ነው የምታወቁት፣ ታበላሹታላችሁ። ሶ ቴክ ብዙ ጊዜ እንደዚህ አይነት ኬዞችን ስለምሰማ ነውና ልክ አይደለም። ተመሳሳይ ህይወት ውስጥ ኖራችሁ ነው መግባት ያለባችሁ። ኦኬ። እና በሞራል ተነስታችሁ ብቻ አረበረበ ሊቁ ወረበ የሚል ብቻ መዝሙር ሰምታችሁ በአሪፍ ካሜራማን የተቀረጸ ቪዲዮ አይታችሁ ከበሮ ሲመታ ጽናጽኑ ሲወዘወዝ ምናምን አይተህ ብቻ እኔም በቁርባን ነው ማገባው ምትል ከሆነ
ተሳስተሃል ማይ ብራዘር፣ ተሳስተሻል እህቴ። ሜክ ሹር ትምህርቱ እንደገባሽ እንዳወቅሽ እንደተረዳሽ ምን ማለት እንደሆነ መለመድ መቻል አለበት። የቅድመ ጋብቻ ትምህርቶች ለእጮኛ ማቾች ወይንም ደግሞ ለእጩ ተጋቢዎች ሊሰጣቸው ይገባል። ኮርስ መውሰድ አለባችሁ። ቁጭ ብላችሁ መረዳት አለባችሁ። በሆይ ሆይታ ገና ለገና ሰርጉ ጥሟችሁ ሁኔታውን አይታችሁ አለም ዘቡ ብላችሁ ነው ያለው። ማወቅ አለባችሁ። ሚስጥሩን ትምህርቱን መረዳት አለባችሁ። ምን ያህል ጠንካራ እንደሆነ አውቃችሁ ገብቷችሁ ተረድታችሁ ነው ወደዚህ ህይወት ውስጥ መምጣት ያለባችሁ እንጂ በሚስት ብቻ ግፊት ወይ በባል ብቻ ግፊት በኋላ ላይ ገብታችሁ ማታወጡት ህይወት ነው ምገቡ። ከዛ እንዲናደርግ አይኔ ስለቆረብኩ በዚህ በኩል አላረግም፣ እንደዚህ ሁኝልኝ፣ እንደዛ ሁንልኝ፣ እኛ እኮ ቅዱስ ቁርባን ስለተቀበልን ይሄ ለኛ አልተፈቀደም፣ አለመጣጣም ይመጣል። ትዳራችሁ መንገጫገጭ ይጀምራል ማለት ነው። እንዲህ ማለት ይጀምራል። ደስተኛ መሆን አትችሉም። ፋይናሊ በግልጽ እናወራው ከሆነ በኋላ ወደ መፋታት ምናምን አለመጣጣም፣ ጭቅጭቅ፣ ክርክር ያላችሁ በቃ አሰልቺ ነው በጣም። ትዳር ሄክቲክ ከሆነ ጋይስ አስጠሊታ ነው የሚሆኑ። ትንሿ ቤተክርስቲያን ነው ትዳር ማለት። ትንሿ ቤተክርስቲያን ናት። ክርስቶስ ኢየሱስ ቤተክርስቲያንን እንደወደዳት ባል ሚስቱን እንደዛ ሊወዳት ይገባል። ቤተክርስቲያን ለክርስቶስ ኢየሱስ እንደምትገዛ ሚስት ለባሏ ትገዛ አይነት ሴንስ ታክብረው፣ ሌላ ብዙ ነገር የለውም። እና ስለዚህ ልክ ትንሿ ቤተክርስቲያን ማለት ነው ትዳር ማለት። አብሯችሁ ከእናንተ ጋር የሚንቀሳቀስ ነገር ነው እና ጥንቃቄ ያስፈልገዋል። ቀላል ነገር አለ የምትመሰርቱት የምታረጉት ነገር እና በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። ብዙ ሀሳቦች የቀረቡበት ብዙ የሚያስተምሩ ነገሮችን የተመለከትንበት ቪዲዮ ነበር። ሁላችሁም ብዙ ነገር የተማራችሁበት ብዙ ነገር ያገኛችሁበት ቪዲዮ ነው ብዬ ተስፋ አደርጋለሁኝ። እኛም እንዲሁ ሰምተን 30፣ 60፣ 100 ፍሬ የምናፈራ የምንጠቀምበት እንዲሆን እግዚአብሔር አምላካችን ያግዘን ያበርታን። ስለዚህ ሁላችሁም ይህንን ቪዲዮ ለብዙ ሰዎች ሼር ማድረጋችሁን አትርሱ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። ይቆየን። አሜን።